አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከረማችኋል? እንግዲህ ዛሬ ለድምጽ ጥራት ከወዲሁ ይቅርታ ጠይቃለሁኝ። ይኸው ከባለፈው የቀጠለውን ትረካችንን እንቀጥላለን። የሂባ ናርዶስ ክፍል 3። ባለፈው ያቆምነው ከመስገጃዋ ላይ ተነስታ ወደ በሩ ተጠጋች። አቅፋታች ወረዱ። እግረ መንገዱን አይኗ ቤቱን በደንብ ቃኘችው። በርካታ ክፍሎች አሉ። ምድር ላይ ያለው የእንግዳ መገበያ ክፍል እጅጉን ሰፊ ከመሆኑ ተጨማሪ በሚያምር አረቢያ መጅሊስ ተፈርሿል። በልቧ በየክፍሉ ስለምትሰቀላቸው አዳዲስ ፍሬሞች አሰበች። እስከ ዛሬ ይሄን በሚያክል ቤት ውስጥ ብቻውን መኖሩ አሳዘናት፣ ገረማትም። ወደ ማብሰያ ክፍሉ ስትገባ አንዲት አጠር ያለች መልከ መልካም ሰራተኛ ቁርስ ለማብሰል ስትንደፋደፍ አየቻት። ወደ ኋላዋ ዞር አለችና እንግዳ መቀበያ ሳሎንን እየጠቆመችው በቃ አባወርየው እዛ ይጠብቁን ብላ ፈገግ አለች። ሰራተኛዋ አዲሷን እመቤቷን በፈገግታና በአክብሮት ተቀብላ ትዕዛዟን መከተል ጀመረች። ከጥቂት መንጎዳጎድ በኋላ ምርጥ ፈጢራ ሰሩ። በማር ለውሰው እንደጨረሱ ለዓይን የሚስብ መልኩ አቀረቡት። ሰራተኛቸው ፈንታዋን ወደ ክፍሏ ይዛ ሄደች። የቤቱ ንግስትና ከንጉሱ ጋር ፈጢራውን እየቆረሱ እየተጎራረሱ እየተሳሳቁ ቁርሳቸውን በሉ። በልተው እንደጨረሱ ዚያድ ሀቢባ ብሎ ሰራተኛዋን ተጣራ። ሂባ ለመጣራት ፈልጋ ስሟን ስለማታውቀው ራሷ ተነሳ። ልታነሳሳ ስትል ተረድቶ በሰበቡ ስሟን ማስተዋወቁ ነበረ። የዛሬው ውሏችንን መኝታ ክፍላችን ውስጥ ለማሳለፍ ከጅለዋል። ማታውን ውጭ ራት ሊጋብዛት ቃል ገብቷል። ቁርስ በልተው ከተቀመጡ ሳሎን እንዳሉ ስልኳን አንሱኝ እንደሚል ህፃን የአረቢያ መጅሊሱ መከዳ ላይ ሲፍነከነክ ከዚያድ እቅፍ ወጥታ ቁጥሯን አየችው። ኢምራን ነበረ። ያለፈው ምዕራፍ የዚህኛው የህይወት ፈተና ላይ አንሱ ማጥናት አይጠበቅም። መደወሉ በጣም አስደነገጣት። ፊቷ ላይ እንዳያስታውቅ በፈገግታ ለመሸፈን ከመከረች በኋላ ስልኩን ዘጋችው። የሲም ካርዷን መቀየር እንዳለባት አመነች። ኢምራን ያለፈ ምዕራፏ ነው። ለዚህኛው ምዕራፍ ፈተና አይረዳም። ቢረሳ ግድ የለውም። ሁሉም ቃል ተገፍቶ ባለጊዜ መከበር አለበት። ኢምራን ከህይወቷ መፋቁ ግድ ነው። ስልኳን ልትጀምረው አሰበች። ባሏን ማስከፋት የለባትም። ስራ ማፈላለግ እንደነበረባት ያውቃል። አንዳንዴም ለአንድ ሴት ብሎ ይህን ያህል መጎዳት እንዳልነበረበት ከማካሪዎቹ ጋር ይስማማል። ከደቂቃዎች በኋላ ግን ሂባ አንድ ሴት አይደለችም ሲል ራሱ ወደ ቁጭት ይመልሳል። ሂባዬ ማንም አይተካትም ሲል ይነፋረቃል። የሰርጓ ቀን የሰማው የቁርአን አንቀጽ ደግሞ አላስታወሰውም። ለእህቱ ሊነግራት ሄዶ የነበረው ቢሆንም ተስፋው ቤቱ ሳይደር ተኖ በቁጭት ተተክቶ ነበረ። ጌታው የሂባን አይነት እንስቶች ካዝና እንዳለው አምኖ መጽናናት ከበደው። ሂባ ወደ አዲሱ ቤቷ ከገባች 3 ቀናት አልፈዋል። በሰርጓ በነጋታው ስልኳ በተደጋጋሚ ሲሞከር አልነሳ ብሎት ነበረ። ባልሽ ወደሻል፣ እኔን ረስተሻል ብሎ ቢጠይቃት ደስ ይለዋል። ረስታው እንደሆነ ቢያንስ መርሳት እንደሚችል ይረዳል። ያለፉትን 2 ቀናት ስልኳን ቢሞክርም ዝግ ነው። ሐሙስ ጠዋቱን እናቱ ከሂባ ጋራ ብትኖርበት ያለችውን ከዋናው ቤት ጓሮ ላይ ያለውን ሰርቪስ ቤት በዋናው ቤት መስኮት ለረጅም ሰዓት ፈዘው ይመለከታል። ሂባ ልጃቸውን አቅፋ የቤቱ በር ላይ ቆማ ታየችው። ቤቱ ውስጥ ሲላፉ ፈገግ አለ። ኢምሬ ከስልክህ በእድሜ ከ3 ዓመት የበለጠ የማታንሰው እህቱ ከልጃ ብቻውን መፈገጉ እያሰጋት ስልኩን አቀበለችው። የማያውቀው ቁጥር ነበረ። በልቡ ሂባ እንድትሆን ጸለየ። እየፈራ ስልኩን አነሳው። የሌላ ሰው ድምፅ መስማት አልፈለገም። ቀጭን የሴት ድምፅ ሄሎ አለው። የሂባ ድምፅ መስሎት ቀጭኑ ድምጿ ቀጠለ። አቶ ኢምራን አህመድ ጀማል። አዎ ማን ልበል? ከሐዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ ዲፓርትመንት ነበር። እሺ ምን ልታዘዝ? የአመቱ የዲፓርትመንታችን ትልቁ ውጤት ያንተ ነው። ግቢው ደግሞ በዚህ አመት ምሩቅ ማስቀረት ስለፈለገ አንተ ሌክቸር እንድትሆን ጠርተዋል። ደስ ይልሃል? ደስ ይለኛል። አቋረጣት።
መልካም በኢሜል አድራሻህ የላክነውን ተመልከተውና በተጠቀሰው ቀን በአካል ተገኝተ ሪፖርት አድርግ። ስልኩ ተዘጋ። የኢሜል አድራሻውን መመልከት እንደነበረበት ረስቷል። የሂባን ማጣቱ አስረሳው እንጂ የትምህርት ክፍሎቿ ትልቁ ውጤት የእሱ እንደሆነ ያውቅ ነበረ። ደስ አለው። ቢያንስ ከአዲስ አበባ በቅርብ ርቀት ላይ መኖር ደስ አለው። ሂባ የእርሱ ባትሆንም ወደ እርሷ ቀረብ ብሎ መኖር ሰላም ይሰጠዋል መስሎታል። የስልኩን የኢንተርኔት አገልግሎት አብርቶ ኢሜሉ ላይ የተላከውን መልእክት ተመለከተ። በ2 ሳምንት ውስጥ ወደ ሐዋሳ መጓዝ አለበት። ከሂባ ጋር በፍቅር የተያያዘበት ተማሪ ሆኖ የተቀመጠበት መማሪያ ክፍል ውስጥ ሊያስተምር ነው። የሂባ የአዲሱ ቤቷ ሳሎን ውስጥ መጅሊስ ላይ የተቀመጠችው ናርዶስ በሀፍረት እያየች ስልኬን አልጠየቀሽም አለቻት። እንደ ቀንየሽ ያወቅ አልመሰለኝም እንጂ ይጠይቀኝ ነበር። ምን ሆኖ ነው? ስልኳ ዝግ ነው ምናምን ነበር ያለኝ። ናርዶስ ሂባ አሁንም ስለ ኢምራን ማሰቧ አሳዝኗታል። የወሬውን አቅጣጫ ለመቀየር ፈለገች። ስሚ ሂቡ፣ የእናንተ ፈተና በዚህ ሳምንት መጨረሻ ነው ብለዋል። መዘጋጀት አለብሽ። እንዴት ሳልጠይቅሽ? አንቺ የተወዳደርሽበትስ ውጤት አልተለጠፈም? በባለፈው ሳምንት ፈተናውን እንዴት አሁን ይለጥፉታል? መቆየቱ አይገርም። ባይሆን አንቺ ተዘገጃጅ ለፈተናው። ኢምራን እዚህ ለምን አይሞክረውም? እዛ እኮ ስራ አይገኝም። ዞሮ ወደ ኢምራን ተመለሰች። ወይስ አልነግርሽ? ባለፈው ሳምንት ሐሙስ ደውሎ ግቢ ሌክቸር እንደሆነ እንደጠሩት ተነግሮ ነበር እኮ። ወላሂ በይ ደስ ሲል። ሂባ ፊቷ በደስታ ብርሃን ደመቀ። ናርዶስ አሁንም ወሬውን ለመቀየር እንዳለባት ተሰማት። ሂቡ ስሚማ ሂቡ፣ ዜዶ የት ሂዶ ነው? ባክሽ ስራ ብሎ ወጥቷል። ያው ዞ መኪና መሸጫ ይሆናል። ለምን አንዳንዴ አብረሹ አትሄጂም? ቤት ከምትቀመጪ ብታግዡ ይሻላል። መች ይቀራል ብለሽ ነው? ሂባ በልብ ሙሉነት መለሰች። ኢምራን ከግቢው ከተጠራ በኋላ ሳምንት ከጥቂት ቀናት ደሴ ቆይቶ ወደ ሐዋሳ ተጓዘ። አዲስ አበባን አቋርጦ ሲያልፍ እንባው ታገለው። ወርዶ ቢያንስ እንኳን ናርዶስ ስለ ሂባ ቢጠይቃት ደስ ባለው ነበር። ግን ደግሞ ከዚህ በላይ ራሱን መጉዳት አይኖርበትም። የሂባን አዲስ ህይወት መበጥበጥ የማይገባባ አሰበ። ፍቅር የሚባለው ስሜት ቀፈፈው። ድሮም የሴት ልብ ባለ ጊዜ ነው። የሂባ አስታኮ በጅምላ ፈረጃቸው። ከተመቻቸው ሁሉ ይለመዳሉ። የራሳቸው ነፍስ ራሱ የእነሱ አይደለም። የመጀመሪያ ቤተሰብ ሲቀጥል ደግሞ ባል ያዝበታል። ተለጣፊ ሁላ ስብራቱ ጥላቻ ወለደ። በተጓዘበት መንገድ ሁሉ ያሰበውን የፍቅር መጥፎነት ነው። ማፍቀር እንዳልነበረበት በፍላጎቱ ያፈቀረ ይመስል በማፍቀሩ ተጸጸተ። ሐዋሳ ደርሶ የተከራየውን ፔንሲዮን ክፍል ውስጥ ጥቂት ካረፈ በኋላ በወረቀት ላይ ሴት ልጅ እናትህ ስትሆን አማራጭ ስለሌላት ነው፣ እህትም ስትሆን ተፈጥሮ አስገድዷት ነው፣ ሚስትህ ስትሆን ቤተሰቦቿ ፈርዶባት ነው፣ አንድም ቀን በራሷ ላይ የመወሰን አቅም የሌላትን አካል አታፍቅር ብሎ ጻፈና ከአልጋው ግርጌ ትይዩ ያለው ግድግዳ ላይ ለጠፈው። ጽሑፉን በአትኩሮት ከተመለከተ በኋላ ስለ ራሳቸው እንዳይወስኑ የመሆናቸው ውድቀት ግን የማህበረሰቡ ወይስ የነርሱ ጥፋት? ከራሱ ጋር ተጨቃጨቀ። አላገባም፣ የምወደውን ሰው ዳሩኝ ቢሉ ምን ኃጢአት አለው? ቤተሰብ አይናችሁን ላፈር ይላቸዋል። ይበላ ስህተቱ የቤተሰቡ እስከሆነ ድረስ እንዴት ለስህተት ይንበረከካሉ? እምቢ ቢሉ ማን ጋር ይወርቃሉ? የራሳቸው የኢኮኖሚ አቅም እንዳልዳበረ ሁሌም ጥገኛ ናቸው። ለምን የማህበረሰቡ ምርጫቸውን አያከብርም? ለምንስ የመሻቱ ባሪያ ያደርጋቸዋል? ማህበረሰቡ ባሪያ አላደረጋቸውም። ሁሌም የሚመርጥላቸውን ይወዳሉ። ከእነርሱ ምርጫ የቤተሰቦች ምርጫ ያምናሉ። የቤተሰቦቻቸው ምርጫ መጥፎ ቢሆንም መዘዙን ቤተሰብ እንዲወጣ ብለው የእነርሱ ምርጫ ሆኖ ቢከፋና አንድ ነገር ቢሆኑ የማህበረሰቡ ምላስ አያስቀምጣቸውማ። ኃላፊነት ሸሽተው ነው። ቀድሞ ማህበረሰቡ በራስ መተማመናቸውን ስነ ልቦናቸውን ከራሱ ሀሳብ ጋር መከራከሩ አደከመም። ፀሐይ ከገባ በኋላ የሚሰግዱት 2 ስግደቶች በአንድ ሰገዳቸው። ጥቂት
ከተብሰለሰለ በኋላ አልጋው ውስጥ ገብቶ ተጠቅልሎ ተኛ። ሂባ በቻለችው አቅም ሁሉ ባሏን ማስደሰት እየሞከረች ነው። ኤምራንን ከውስጧ ለማውጣት ከስልኳ መስመር መቀየር ግንኙነታቸውን ደምድማለች። የወደደችውን ባታገኝም ያገኘችውን ለመውደድ መጣር ጀምራለች። ሁሉም ነገሯ ለዚያድ አሳልፋ ሰጥታለች። ዚያድ ሁሌም ጠዋት ሲወጣ ከ1000 ብር ያላነሰ ለወጭ ያስቀምጥላታል። ሰሞኑን አይኑን ቦግ እያለ አምሽቶ መምጣት ጀምሯል። ከጋብቻ በፊት አልፎ እንደሚቅም ነግሯት ነበረ። ለመተው እንደሚሞክር ቃል ገብቷል። ጋብቻቸው ወር እንኳን በቅጡ ሳይሞላ መመለሱ ከፋት። ማታውን ወደ መኝታ ክፍላቸው ሲገቡ በአጭር ቀሚስ ሰውነቷን ገላልታ በውብ ሽቶ መኝታ ክፍሉንና ገላዋን አጥና ጠበቀችው። አይኑን ቦግ አድርጎ ሲያያት እሷን አልፎ አልጋው ብቻ የሚያይመስላት ረጋ ባለ ድምፅ ዚያዴ መቃም ከፈለግ እስከምትተው ለምን እዚሁ አትቅምም አለችው። ኧረ አቆማለሁ እኮ ግን በአንዴ ይከብዳል። ወንድነቱን ፈለገ። እንዳይከፋት አብሯት ለመተኛት ሞከረ፣ ግን የልቧን ማድረስ አልቻለም። ተልፈሰፈሰ። የንጋት ስግደት ደርሶ የስልኳ አላርም ሲንጫረር ተነሳች። ተነስቶ እንዲያሰግድ ብትቀሰቅሰውም በፍጹም መነሳት አቃተው። ሁሌም ከሰገደ እንኳን 1 ሰዓት ከሆነ በኋላ ነው። እሱንም በሷ ውትወታ ሰሞኑን ግን አቅሞ ስለሚመጣና ከግማሽ ሌሊት በላይ እንደፈጠጠ ስለሚያሳልፍ ከ2 ሰዓት በፊት መነሳት ተራራ ይሆንበታል። የሂባ ልብ እጅጉን ቢከፋም እስከሚላመደው ነው በሚል ተስፋ ራሷን ታጽናናለች። የባሏን መንሸራተት ለማንም አልተናገረችም። እንዲነሳ ብትወተውተውም ሊነሳ አልፈቀደም። ሌሊት ያጣውን እንቅልፍ ቀጠለ። ወደ ምድር ወርዳ ባሏን የሚያጠግብ ቁርስ ለመስራት ከሰራተኛዋ ጋር ትንደፋደፋለች። ከረፈደ በኋላ ከእንቅልፍ ተነስቶ ተታጠበና ወዴታች ወረደ። ቁርስ በየአይነቱ ቀርቦ ነበረ። ከሚስቱ ጋር እየተጨዋወቱ መብላት ጀመሩ። ልቧ ቅሬታ እንዳዘለ ነው። ዜዶ ሰገርክ? ፀሐይ ወጣ። ከዚህ በኋላ የጠለቀችውን ጉርሻ ሳህኑ ላይ መለሰችው። ዚያድ ይሄ እኮ ቀላል ነገር አይደለም። አዎ እስተካከላለሁ እኮ ኢንሻአላህ ዱአ አድርግልኝ። ሆድ ባሳት። ሰው እንዴት መሰረታዊ ስለሆነ ጉዳይ ይጨቃጨቃል? ኢምራን ትዝ አላት። ለሌሊት ስግደት ስንት ሰዓት መነሳት እንዳለባቸው ሲጨቃጨቁ ታወሳት። አሁን ግን ተስፋዋ አልሞተም። ዛሬ ስራ ቦታ ብመጣ ደስ ይለኛል ማለት ያበሪህ ብውል ከፈለሽ አብረን መሄድ እንችላለን። አሁን ፈተና አለኝ። ከዛ ስወጣ ልደውልልህ። የምን ፈተና? የስራ። ምን ያደርግልሻል? ቆይ ቢቀርብሽስ? የገንዘብ ችግር የለብንም እኮ አይደል እንዴ? ዜድ የዛን ሁሉ አመት ልፋት ለመመረቅ ብቻ አይደለም እኮ የተማርኩት። የራሴ ሙያ እንዲኖረኝ ይፈልጋለሁ። መድረስ ያለብኝ ቦታ አለ። ቆይ በወር ስንት ይከፈልሻል? ለጀማሪ እኮ ከ6000 እስከ 7000 የሚበልጥ አይመስለኝም። እኔ በየወሩ 10000 ብር ልስጥሽ። አርፈሽ ተቀመጪ። ማስረዳት ታክታት። ለገንዘብ ብቻ እንደማይሰራ ልትነግረው ደከማት። ቆይ ከማገባታችን በፊት ተስማምተን እንዴት መማር መስራትም እንደምችል ተስማምተናል አይደል? አዎ፣ ግን ምክንያትሽ አሳማኝ አይደለም። እዚህ ምንም አልጎደለብሽም። ከማንም ጋዛ መንዘላዘል አይጠቅምሽም። ከተጋቡ እንዲህ ጠንከር ያለ ንግግር ተናግሯት አያውቅም። ከፋት፣ አኮረፈች። እንባዋ አይኖቿ ላይ አኮበኮቡ። ተነስታ ወደ መኝታ ክፍሏ ሮጠች። ይሄ ሰው ቤተሰቦች ያሉኝን እኔም የገመትኩት አይነት አይደለም እንዴ? መኝታ ክፍሏ ውስጥ ያለውን መስታወት ላይ አፍጥጣ ራሷን ጠየቀችው። ኢምራን ከዩኒቨርሲቲ ጋር መምህርነት ውሎውን ከተፈራረመ በኋላ ተማሪዎች ለአዲሱ የትምህርት ዓመት ወደ ግቢ እስኪጠሩ ድረስ ጊዜውን ለተማሪ የሚሰጥ መረጃ ጽሑፍ ማዘጋጀት እያሳለፈው ነው። መስከረም ተጠናቆ ጥቅምት ሳምንት አልፎታል። ከዩኒቨርሲቲው ሳይቀር አዲስ ቤት ተከራይቶ አንድ ስፖንጅ ፍራሽ ከወለሉ ላይ ዘርግቶባታል። ማስታጠቢያና ጆክ፣ ብዙ ወረቀቶች ታጭቆባታል። ጠባብ
ጠበብ ብላ ግን ብዙ የማታስጨንቅ ቤት ቀን ቀን አሞራ ገደል ይሄዳል። እዛ ሰፈር ጣቢያ የመሰለ ቦታ ላይ ከደንዳናዎቹ ሴቶች መሃል ይቀመጣል። ስለ ሴቶች ደንዳና መሆን ጉዳዩ አይደለም። የሴት መብዛቱ ግድም አይሰጠውም። ከብዙ ሰዎች መሃል መቀመጥም ደስ ይለዋል። ሰው ያለው እንዲመስለው ያደርገዋል። ከወራቶች በፊት እዚህ ቦታ ላይ ከናርዶስና ከሂባ ጋር ይመጡ ነበረ። ሂባ ጥሬ አሳ አልበላም ብላ ስታስቸግራቸው በግድ ያጎረሷት ትዝ አለው። የተጠበሰ አሳ ትወድ ነበር። የበቆሎ ቂጣ አይበላላትም። ናርዶስ የአሳ ሾርባ ነፍሷ ነው። ሁሌም አብረውት ያሉ ይመስለዋል። ሁለት አሳ ጥብስ፣ አንድ አሳ ሾርባ ብሎ ለማዘዝ ይከጅልና መጥፎ ነገር አልምደውት ሄዱ። በቅጡ እንኳን ከሂባ ጋር ለብቻዋ በአካል ተገናኝተው አያውቁም። የሚገናኙት እዛው መማሪያ ክፍላቸው በተማሪ ተከበው ሲማሩ ነው። አሊያም ከናርዶስ ጋር ወዲህ ወጣ ሲሉ ይከተላቸዋል። የአዲስ አበባ ሴት ትቅርብህ ተብሎ ተመክሮ ነበረ። አባቱ ከገጠር እግር የምታጥበዋን ሊያመጡለት ከጅለው ነበረ። እሱ ግን ቀለም ቀመስ ነው። ዘመናዊነት ደስ ይለዋል። ከዘመናዊነት ጋር ቁጥብነት ሲያይ ነበር የተረታው እጅ የሰጠው። ከተመረቁ 3 ወራት አልፈዋል። ሂባ ካገባች ደግሞ 2 ወር ተጠግቷል። ስለ ሂባ ከሰማ ቆይቷል። እሱ እምነቱ ላይ ብርቱ ነበረ። ዛሬ ላይ ድሮ የመከራቸው ሰዎች እያሰበበ ይጸጸታል። ለካ የስብራታችሁ ልክ ሳልረዳ ነው የመከርኳችሁ። ለካ የእናንተ ከኔ በላይ ጠንካራ ናችሁ። ለካ ሴት ልጅ የመግፋት አቅም ያገኛችሁ ወዳችሁ አይደለም፣ ውስጡ ያሉ ይመስላል ያወራቸው። ናርዶስ ዛሬ እጅጉን ደስ ብሏታል። የተወዳደረችበት ስራ አልፋለች። መካኒካል ኢንጂነር መሆኗ ነው። እድሜ ለአጎቷ ፈተናዋ ሳይታረም የኔ ልጅ ናት ብሎ ሀብት ኃላፊው ነግሮታል። ለወጉ ተፈተነች እንጂ ማለፏ ግልጽ ነበር። ዋናው ዘመር ነው ሆነ ብለው ውጤት ለ2 ወራት አራዘሙት። ተፈታኞች ተስፋ ሲቆርጡ አዝማዳቸውን ቀጠሩበት። ናርዶስ ከሰዓቱ ቤት ውስጥ ከታናሽ እህቷ ጋር እየተጨዋወተች ስልኳ ተንጨረረ። ሂባ ነበረች። ሂቡዬ ናርዲ እንባ የተለወሰ ድምፅ ነበር። ናርዶስ ከተቀመጠችበት ተስፈንጥራ ተነሳች። ሂቡ ምን ነው? የተፈጠረ ነገር አለ? ቤት ነይ እስኪ በደከመ ድምፅ መለሰችላት። ሚኒሊክ አደባባይ፣ የቸርችል መንገድ፣ የአብዮት አደባባይ፣ ፍላሚንጎ፣ ወሎ ሰፈር ራቃት። የለበሰችው ልብስ ላይ እራሱ በቅጡ አልደረበችም። ቤቷ ደርሳ አንኳኳች። ሰራተኛዋ ከከፈተችላት ሳሎኑ ውስጥ 5 የሚሆኑ ወንዶች ተደርድረው ይቀማሉ። ወደ ፎቅ ወጣች። ፎቁ ላይ ያለው ትንሹ የእንግዳ መቀበያ ክፍል ውስጥ ሂባን አገኘቻት። የተነፋፈቁ ያህል ተጋግፈው ተላገሱ። የሂባ ፊት እጅጉን ቀልቷል። ምንድነው የተፈጠረው? ሂቡዬ ናርዶዬ ዝም ብለሽ ቀፊኝ። የናርዶስ እቅፍ ዘር እንዳለ ተንሰቀሰቀች። በናርዶስ መምጣት ከተረጋገች በኋላ ተቀመጡ። ናርዶስ በስስት እያየቻት ጥያቄዋን ጠየቀች። ሂቡ በማርያም ምንድነው የሆንሽው? ንገሪኝ። ጨነቀኝ ናርድዬ ጨነቀኝ። የዚያድ የጭንገረድ ከመሆን የዘለለ ማንነት ለራስ ያጣው። ምንድነው የተፈጠረው? ሂባዬ ምን አድርጎሽ ነው? ስራ ወጥቼ ልስራ ስለው ከለከለኝ። ስራ ቢቀር እንኳን ልማር ብዬ ለመንዘላዘል ፈልገሽ ነው አለ። እንዳይከፋው ብዬ ሁሉንም ትቼ ቤት ተቀመጥኩ። አሁን ግን መረረኝ። ገና በ2 ወር ሂቡዬ ትዳር ውስጥ እኮ መጋጨት ያለ ነው። ደግሞ እንዳይከፋው ብለሽ ሁሉንም ከተውሽ ለምን ይጸጽትሻል? ናርዲይ እኔ እኮ ስራ ወይም ትምህርት አለመጀመር አይደለም እንዲህ አበሳጨኝ። የመጀመሪያውን 1 ወር ሙሉ ስንኖር ብዙ መጥፎ ነገር አላየሁበትም ነበር። አሁን ጽንስ መያዜ ሲያውቅ እውነተኛ ማንነቱን ያሳይኝ ጀመር። ስትገቢ አላየሽም? ሳሎን ቤት ተሰብስበው ሲቀሙ። በቃ ይሄ ነው እውነተኛ ውሏችን። ስራዬ ማን እንደሚሰራው አላውቅም። ብሩን ከየት እንደሚያመጣው አላውቅም። በቃ የኔ ስራ ማታ ብሬው መተኛትና ምግብ ማዘጋጀት ነው። ከማን ጋር እንደምኖር እንኳን በቅጡ አላውቅም።
የፈጣሪ ያለህ ናርዲ የምትናገረውን ጠፋባት። የኢምራን ግፍ ይሆን እንዴ? ሂባ ወዳለፈው ምዕራፍ ተመለሰች። እንደሱ አይደለም ሂቡ፣ ይሄ ያለ ነገር ነው። ቀስ ብላችሁ መነጋገር ትፈቱታላችሁ። በዚህ አይነት ሁኔታ እንዴት ነው የምወልደው? የስንት ወር ነው? የ2 ወር። ናርዶስ ፈገግ አለች። ሂባም የፈገግታዋ ትርጉም ስለገባት አብራ ፈገገች። በአንዴ ነው ያፈንሽው። ተሳሳቁ። ለጥቂት ቅጽበት ቢሆንም የተፈጠረውን ረሱ። የሂባ ጭንቅላት ውስጥ ብዙ ጥያቄ ይመላለሳል። የነገ ህይወቷ እጅጉን አሳስቧታል። እና አሁን ምን ይሻላል? ናርዶስ አይኖቿ ውስጥ እየፈለገቻት ጠየቀቻት። ግራ ገብቶኛል ናርድዬ፣ በጣም ከባድ እኮ ነው። እስኪ አንቺ ልታወሪው ሞክሬ፣ ካልሆነ ደግሞ ለናንዬ ነግራታለሁ። በዚህ ተስማሙ። ለጊዜው የጭን ገረድነቱን ቻላ አድርጎ ለመኖር በሂደት ይስተካከላል። እንደው ለማየት ከእርምጃ ተቆጠቡ። የወላጆቹ ምርጫ ፍጹም ትክክል እንደሆነ ማሰቧ ግን እየቆጫት ነው። ቢያንስ ለሰውየው የምታጣረበት በቂ ጊዜ አልወሰደችም። ሁሉም ነገር ኢምራን ላይ የሰራችው ክህደት ውጤት ይመስላታል። ስሚ ሂቡዬ፣ ሳልነግርሽ ደግሞ ምን ስራ ማለፍሽን? እሱማ የተበላ ቁማር አይደል እንዴ? ዘርፈሽ ነግራኛለች። እሱ አይደለ ባክሽ፣ የሆነ ደስ የሚል ልጅ ምን? ቆይ እስኪ አንድ ቀን አሳይሻለሁ። ተመችቶኝ ነው። ሂባ ብዙም አልጣማትም። እሷ ያለፈችበትን መስመር ጓደኛዋ ባታልፈው ትመኛለች። ላለማስከፋት ብላ እሺ አለቻት። ቀናት እየተተካኩ ጥቅምት ወር ሊጠናቀቅ ደርሷል። ኢምራን ለሐዋሳ ዩኒቨርሲቲ አዲስ የመሆኑ የመጀመሪያ ዓመት ተማሪዎች ፊቱ ቆሞ እያስተማረ ነው። ሰማያዊ ሸሚዝ አድርጓል። የኢንጂነሪንግ ምንነት አስተዋውቆ የመማሪያ ክፍል ጊዜውን ሊያጠናቅቅ ሲል በሶስት ረድፍ የተሰደሩ ተማሪዎች አተኩሮ እየተመለከተ እስኪ ልጠይቃችሁ እዚህ ውስጥ 30 እጅ የምትሆኑ ሴቶች ናችሁ። ኢንጂነሪንግ እንደደረሳችሁ ስትናገሩ ቤተሰብ፣ ጎረቤት፣ ጓደኛሞች ምን አሏችሁ? ሁሉም ዝም አሉ። ዝምታውን ለመስመር ምንም አላሏችሁም ብሎ ጠየቀ። አንድ ወንድ እጁን አወጣ። የክፍሉ ተማሪ ሁሉ በአንድነት ሳቀ። አንድ ወንድ አይደለህ እንዴ? እኔ እኮ ሴቶችን ነው የጠየኩት። እነርሱ ካልነገሩህ እኔ የሰፈር ልጆችን ምን እንዳሏቸው ስለማውቅ ልንገርህ ብዬ ነው። ኢምራን ፈገግ አለ። አንድ ቀላ ያለች ቆንጅዬ ልጅ እጇን አውለበለበች። እድሉን ሰጣት። እሺ እኔ ኢንጂነሪንግ ሲደርሰኝ አቋረጣት። ራስሽን አስተዋወቀሽ ጀምሬ። ሁላችንም መናገር ስትጀምሩ ራሳችሁን በማስተዋወቅ ጀምሩ። እግረ መንገዱን ለመታወቅ ይረዳናል። እሺ ስሜ ሊዲያ ደበበ ነው። አይ አም ፍሮም አዲስ ላይክ ኮሜንት እንዳየን በጣም ነው ደስ ያላቸው። ኢንጂነር መሆን እንደምፈልግ ያውቃሉ። ሐዋሳ ደግሞ ከአዲስ ኢትስ ኖት ፋር ሶ ደስ ነው ያላቸው። ጎረቤትም እንደዛው። ኢምራን የሚፈልገው መልስ ስላላገኘ በአይኑ የሌላ ተሳታፊ እጅ ፈለገ። አንድ ሴት ከኋላ እጇን አውለበለበች። እድሉን ሲሰጣት ቀጠለች። ቀመር እባላለሁ። ከአላባ ነው የመጣሁት። ምደባ ካየን በኋላ ኢንጂነሪንግ እንደደረሰኝ ስናገር ቤተሰብ ብዙም ደስ አላለውም። ሲጀመር ዩኒቨርሲቲ እንዲሄድ አይፈልጉም። ባገባ ስሜታቸው ነው። ካልሆነ ደግሞ የግል ኮሌጅ አካውንቲንግ እንድማር ይፈልጋሉ። ከቤት በራኩኝ የምበላሽ መስሏቸው ይመስለኛል። ከጓደኞችም እንደዚያው ነው ያሉኝ። ኋላ ላይ ግን በአጎቴ ትግል ነው የመጣሁት። እሱን ስለሚሰሙት በሱ በኩል አሳመኜ ተፈቀደልኝ። በጣም መልካም። እሺ ሌሎቻችሁስ ተሳተፉ። አንድ ቀጠን ያለች ጠይም ሴት እጇን አወጣች። ተፈቀደላት። ሰላም እባላለሁ የሸገረኝ። እኔ ቤተሰቦቼ አልደገፉኝም፣ ግን ደግሞ ጓደኞቼ ሁሉ እየሄዱ ስለነበር እኔ ማስቀረት አልሆነላችሁም። የወንድ ሙያ ነው የደረሰች ነው ያሉኝ። ኢምራን የፈለገውን ምላሽ አግኝቷል። ሆኖም ተማሪዎቹ የመናገር ፍላጎታቸውን ስላልተሟሟቀ እጃቸውን በብዛት እያወጡ ነበረ። እሺ አንቺስ? ስሜ ሪሃና ነው።
የአዲስ አበባ ልጅ ነኝ። ቤት የምደባዬ ሲሰሙ እስኪ ሂጂና ይው ነው ያሉኝ። ያው ባል በመጣበት በማንኛውም ሰዓት ትምህርቴን እንዳቋረጥ ሊያደርጉ ይችላሉ። ከዛ ቤት ከምቀመጥ አገር እንዳይ አለ አይደል ራሷን ደብሯት ትመጣለች ብለው ምናምን ነው ይላኩኝ። ጓደኞቹ ደግሞ አትጂ አግቢ ወይም የግል ኮሌጅ አካውንቲንግ ተማሪ ነበር ያሉኝ። ኢምራን ሌሎች ተማሪዎችን ታሪክ ተመሳሳይ ሊሆን እንደሚችል በመገመት የተለያየ ያልተባለ ገጠመኝ ያለው አለ። ማንም እጁን ያወጣ አልነበረም። እሺ መልካም፣ ሴቶቹን ሰምተናል። የአብዛኞቻችሁ ተመሳሳይ ነው። እስኪ ወንዶች እጃችሁን እያወጣችሁ ተናገሩ። ወንዶች አብዛኛው እጃቸውን አወጡ። እሺ አንተ ቀጥል። ስሜ ተክላይ ይባላል። አክሱም ልጅ ነኝ። ቤተሰቦች ሲሰሙ በጣም ነው ደስ ያላቸው። በጣም ተስፋ ጥለውብኛል። ሃይደር እባላለሁ። የጅማ ልጅ ነኝ። ቤተሰብ ደስ ብሎታል። ሲመጣ ደግ ሰው ነው የሸኙኝ። ጓደኞችም ተደስተዋል። አብርሃም እባላለሁ። የጎንደር ልጅ ነኝ። ቤተሰብ ትንሽ ከፍቶት ነበረ። የሕክምና ማጥናት እንደምፈልግ ያውቃሉ። እነርሱ ቢሳካልኝ ደስ ይላቸዋል ነበር፣ ግን አልሆነም። የወንዶች ንግግር እየሰማ መጀመሪያ ላይ ሴቶቹ ከተናገሩ ጋር አነጻጽረው ልክ ያልሆነ ነገር እንዳለ ተሰማ። ኢንሻአላህ ክፍል 4 ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ላይክ ሼር አድርጉት፣ ባይጠቅማችሁ አይጎዳችሁ ማለት ነው ውዶች። በተረፈ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።